ሰበር መረጃን ነሆኝ በዚህ ቪዲዮ ሞተር ገዝተው በሞተራቸው ሰርተው ቤተሰብ ማስተዳደር ላቀታቸው አባቶች ወንድሞች ድምጽ ምንሆነበት ነው። ሁላችሁም ይህን ቪዲዮ ኮፒ ሊንክ ሞቅ አድርጋችሁ ኮፒ ሊንክ ሼር አድርጉት። ሞተረኞች የሞተር ብስክሌት ክልከላው የህልውና አደጋ ደቅኖብናል ሲሉ ቅሬታ አቀረቡ። የካቲት 15 ቀን 2018 ዓመተ ምህረት በአዲስ አበባ ከተማ ውስጥ የተለያዩ የትራንስፖርትና መልእክትን የማድረስ ዴሊቨሪ አገልግሎት በመስጠት የሚተዳደሩ ሞተረኞች በከተማው ዋና መንገዶች ላይ እየተጣሉ ያለው የሞተር ብስክሌት ጉዞ ክልከላ ስራቸውን እንዲያቆሙና ለከፋ ችግር እንዲጋለጡ ማድረጉን ሞተረኞች ገለጹ። ሞተረኞቹ ለአዲስ አበባ ከተማ ትራፊክ ማናጅመንት ኤጀንሲ ባስገቡት የቅሬታ ደብዳቤ ከቅርብ ጊዜ ወዲህ በከተማው በርካታ መንገዶች ላይ የሞተር ብስክሌት ጉዞን የሚከለክሉና የሚያግዱ የትራፊክ ምልክቶች በስፋት እየተለጠፉና እየተተከሉ ይገኛሉ። ክልከላው በዘርፉ ተሰማርተው ራሳቸውንና ቤተሰቦቻቸውን የሚያስተዳድሩ በርካታ ንጹህ ዜጎች የዕለት ገቢያቸው እንዲቋረጥ ማድረጉንም ገልጿል። ስራው በማቋረጥ ምክንያት ለከፋ ማህበራዊ ኢኮኖሚያዊ ችግር መጋለጣቸውንም ጉዳዩ የህልውና አደጋ እንደሆነባቸው አመልክቷል። ኤጀንሲው የትራፊክ ደህንነትን ለማስጠበቅና አደጋን ለመቀነስ የሚያደርገውን ጥረት እንደሚደግፍ ገልጾ ሆኖም አተገባበሩ ግን የሰዎችን የኑሮ መሰረት ያላገናዘበ መሆኑን ገልጿል። ሞተረኞች በደብዳቤያቸው መጨረሻ ላይ የሚመለከተው የመንግስት አካል የብዙዎችን ኑሮ በማይነካ መልኩ የክልከላው አፈጻጸም በድጋሚ እንዲታይላቸው በትህትና ጠይቋል። የአዲስ አበባ ከተማ ትራፊክ ማናጅመንት ኤጀንሲ ለቀረበው አቤቱታ እስካሁን የሰጠው ምላሽ የሌለ ሲሆን ጉዳዩ በሺዎች የሚቆጠሩ ወጣቶችና ደንበኞችን የሚመለከት በመሆኑ ከፍተኛ ትኩረት አግኝቷል። እኔም በዚህ መረጃ አድርሻለሁ። እንግዲህ ሼር አድርጉት። የሚመለከተው ጉዳይ ለዚህ ጥያቄ ምላሽ እንዲሰጥ ስንል በትህትና እንጠይቃለን። አስፈላጊው ትብብርና አስፈላጊው ገራ የተደረገ ግን ደግሞ ይህን ያክል ህልውና ላይ እስኪጋራ ድረስ መሆን እንደሌለበት ማመልከት እንወዳለን። ሼር አድርጉት። ቤቱ ፎሎ ይደረግ። ሰበር መረጃን ነሆኝ ማንቸስተር ሲቲ ኒውካስትልን በማሸነፍ ከአርሰናል ያለው ልዩነት ወደ 2 አጠበበ። በ27ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ኒውካስትል ዩናይትድን 2-1 አሸንፏል። በኢቲአር በተደረገው ጨዋታ ኒክ ኦሪል የማንቸስተር ሲቲን 2 ግቦች አስቆጥሯል። ሊዩስ ሃል ደግሞ የኒውካስትልን 1 ግብ ከመረብ አሳርፏል። ከጨዋታው 3 ነጥብ ያገኘው ማንቸስተር ሲቲ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 2 አጠቧል። ኒውካስትል ዩናይትድ ከባለፉት 5 የፕሪሚየር ሊግ ጨዋታዎች በአራቱ የተሸነፈበት ሆኗል። ሊጠናቀቅ የ11 ጨዋታዎች እድሜ ብቻ የሚቀረው የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ እና አርሰናል መካከል ያለው የዋንጫ ፉክክር በአጓጊነት ቀጥሏል። በአንተነህ ሲሳይ